ሲፈን እንግዲህ የአቶ አምናንን ቤት እንዳለ ከእሳት ጋዝ አርከፍክፋ ከላይ እስከታች እንግዲህ እነሱም በተኙበት ክብሪት ለኩሳ አቃጠለቻቸው። ሆኖም ግን ሲፈን ከወንጀል አላመለጠች። በሚገርም ሁኔታ ሲፈን ይህን ነገር ሊያነሳሳት የቻለው የአቶ አምናን ቤት በስሙ ነው ብላ እሱን እንግዲህ ከዚህ በፊትም ድርጅቱን ዲናን በማገት 50% ወስዳ ነበር። ያም አልበቃት ብሎ ደግሞ አሁን እንግዲህ ቤቱን ለመውሰድ አስባ ከወይዘሮ ሰማሄር ክፍል ገብታ ቁም ሳጥኖችን ስታገለባብጥ ወረቀት አገኘች። ያን ወረቀት ስታነበው ግን ቤቱ በአቶ አምናን አለመሆኑን ስትሰማ እሱ እየተንደላቀቀ እኔ እንደዚህ ሁኜ በልጅነቴ መከራዬን አይቼ ልኖር አልችልም በማለት እንግዲህ አንድ እቅድ ታቅዳለች። ይህንንም እቅድ ሙስጠፋ ንገሪ ምን አቅደሽ ነው እንኳ ቢላት በፍጹም ለሙስጠፋ አልናገርም አለችው። ምን እንዳደርግ ትጠብቃለህ? ያለውን ነገር በሙሉ አቃጥለዋለሁ ታውቃለህ ሙስጠፋ አለችው። ንብረቱ ሁሉ በአቶ አምናን ስሙ በአቶ አምናን አይደለም፣ ወይዘሮ ሰማሄር ሞታም አታርፍልኝም በማለት ነበር በብስጭትና በንዴት የተነሳሳችው። በዚህም ምክንያት እንግዲህ አጋጣሚዎችን ስትሞክር ደግሞ